እግዚአብሔርን ቃል እናነባለን። ዮሐንስ ወንጌል ምዕራፍ 8 ከ3 እስከ 4 ጻፎችና ፈሪሳውያንም በምንዝር የተያዘችን ከኔ ጋር ነው። ጻፎችና ፈሪሳውያን ይላል። ሁለት ነው። ሁለቱም በሙሴ ኦርዲንድ የተደረጉ የብሉይ ኪዳን አገልጋዮች ናቸው። ጻፎችና ፈሪሳውያን ይባላሉ። ቤተ መቅደስ ውስጥ አታዋጣቸውም። የሕግ መምህራንና እዛ አካባቢ ያሉ ዋኖች ናቸው። በምንዝር የተያዘችን ሴት ወደ እርሱ አመጡ። በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉትን እንዲወገሩ በሕግ አዘዘ። አንተስ ለእርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኃይለኞች አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱን በመካከል ቆመች። እርሱም ቀና ብሎ ከሴቲቱ ጋር በቀር ማንንም ባላየ እርሷም ቀና ብላ ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረዱብሽስ ለምን አላት። የለምን አላት። እርሷም ጌታ ሆይ አንድስ እንኳን አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ካሁን ጀምሮ ደግመሽ ኃጢአትን አትስሪ አላት። ሃሌሉያ! ክብር ለኢየሱስ ይሁን። አሜን ነው። እግዚአብሔር ያስመልጣችኋል በሚል ሐሳብ ነው ዛሬ እንድንመለከት እንደ መልእክት እግዚአብሔር ለልጆቼ ያስተላልፍ። ምን ትላለህ ብዬ ስናገር አንድን ሰው እግዚአብሔር ዛሬ ከሆነ ኬዝ ውስጥ ያስመልጠዋል። አሜን። በደንብ አሜን በሉ። ሳይገባችሁ በደንብ አሜን በሉ። በኋላ ስለምትነዱ ግድ የላችሁም። እግዚአብሔር የሚያስመልጠው ሰው ጮኸ አሜን ይበል። ከትልልቅ ማስረጃዎች መካከል እግዚአብሔር መዞ ያወጣዋል። ይህ ሐሳብ እንዲገባችሁ ወደ ብሉይ ኪዳን ሄጄ ያሳያችኋለሁ። ግን ከዛ በፊት ጌታ ኢየሱስ ክርስቶስ በአገልግሎቱ ዘመን ካደረጋቸው የብሉይን አሰራር ከመታበት አሰራር መካከል አንዱ ይሄ ሐሳብ ነው። ጸሐፍትና ፈሪሳውያን ኢየሱስን ለመክሰስ አስበው አንዲት ሴት በምንዝር ስለት ስትገኝ አምጥተው ወደሱ አመጡለት። የተፈለገው ሴትዮዋ ሞገርና መምታት ሳይሆን የክርስቶስን ትምህርት ወይንም የክርስቶስን ሐሳብ ማስቆም ነው። የክርስቶስን አገልግሎት መንገድ ላይ ማስቀረት ነው። ስለዚህ በቀጥታ ያደረጉት ምንድነው? ምን ትላለህ ነው። ምን ትላለህ ሄኔሲስ በሙሴ እንደነዚህ አይነት ሲያደርጉ የተገኙ ሰዎች በድንጋይ ተወግረው ይሙቱ ተብሎ ተጽፏል። ያንተስ ስነ መለኮት፣ ያንተስ አስተምህሮ፣ ያንተስ ሐሳብ፣ አንተ ይዤ መጥቻለሁ የምትለው ትምህርትና ሰዎች የተከተሉ ወይንም ተከተሉኝ የምትለው እውነት መንገድ ህይወት እኔ ነኝ የምትለው ከኔ በስተቀር ወደ አብ የሚገባ ሌላም የለም የምትለው የዘላለም እንጀራ እኔ ነኝ የምትለው ህይወትና አዳኝ እኔ ነኝ የምትለው አንተ ስለዚህ ከእግዚአብሔር የመጣው ስለዚህ መልካም ህግ ምን ትላለህ? ምን ሐሳብ አለህ ነው። ምን ትላለህ ለዚህና ጌታ ኢየሱስ ክርስቶስ የልባቸውን ያውቃል። ፍጹም ሰው ፍጹም አምላክ ስለነበር ያውቃል። ግን ኃጢአተኛን የሚወድ ኃጢአትን የሚጠላ አምላክ ስለሆነ በቀጥታ የተናገረው ከናንተ መካከል ንጹህ የሆነ ሰው ካለ የመጀመሪያውን ድንጋይ ወርውሮ ሴትዮዋ ልክ በሙሴ ዘመን እንደሚደረገው በሷም ዘንድ ይሆናል። ሁሉም በአንድም በሌላም የሚከሰሱበትና የሚወቀሱበት ጉዳይ አለ። ከለሩና አይነቱ ይለያይ እንጂ ከድንጋይ የማያመልጡ ሰዎች ናቸው። ምናልባት አሸንክታቸውን አስረዝበው በቤተ መቅደስ አደባባይ ሊገኙና ሊታዩ የሚችሉ ሰዎች ቢሆኑም ስውር እግዚአብሔር የሚያው ነገር እንዳለ ያውቃሉ። ተሸፍኖላቸው ተይዞላቸው እንጂ እግዚአብሔር ጋርዶላቸው እንጂ በህይወታቸው ሊያስወግር የሚችል አምላክ ቢለቅላቸው ቢያሳያቸው የሚመቱበት ኬዝ አለ። ግዴታ እንደሰው ማመንዘር አይጠበቅብህም ለመወገር። ብዙ ከመንገድ ሊያስቀሩቸው የሚችሉ በርካታ ነገር እንዳለ ስላወቁ ተወቀሱ የሚል ቃል አለ። ይሄ ወቀሳ እንደ ኖርማል አይደለም። ውስጥን ልብና ኩላሊትን የሚመረምር አምላክ እግዚአብሔር ከዚህ ንግግር በስተጀርባ ውስጣቸው የተደበቀውን ነገር፣ የተቀመጠውን ነገር፣ የተረሳላቸውን ነገር በዋንኬና በእርግብ በተለያየ ነገር የተከደነላቸውን ነገር አመጣላቸው ፊት ለፊታቸው። ለካስ ተሰርሶላቸው፣ ለካስ አስመልጧቸው፣
ለካስ እሱ ጣልቃ ገብቶ ነው የቀጠሉበት መጨረሻ ምክንያት እሱ ነበር። ተዝ ሲላቸው አንተ ባሸፍነው ኖሮ፣ አንተ ባከድነው ኖሮ፣ አንተ ነፃ ባታወጣ ኖሮ፣ አንተ ጣልቃ ባትገባ ኖሮ መንገድ ላይ ቀሪ ነበርኩ የሚል ወቀሳ ውስጣቸው ሲመጣ ይዘውት የመጡትን ኮብልስቶን አንድ ባንድ ቁጭ ያደረጉ። እኔ በጣም የሚገርመኝ እኔ አንዳንድ መጽሐፍ ሳነብ ይገርመኛል። ምን እንዳነበበላችሁ ቤት አይታችኋል? ከትንሽ እስከ ትልቅ ይላል። እኔ ትንሽ በዛ ሰዓት ምን ሊያደርግ መጣ? ሊወግር ነው። ለወገራ ትንሽም ለካስ ይችላል። ዛሬም አንድ ሰው እግዚአብሔር የሚያወጣው ከትንሽ እስከ ትልቅ ነው። ለራስህ እኛም በደንብ አሜን በል። ከትንሽ ከትንሽ ዛሬ እግዚአብሔር ያላቅቃል። ለክብር የተጠራ ትውልድ ከትንሽ በእጁ የሚታመን አንድ ሰው አለ። ያስመልጠኛል የሚል ሰው ከየትኛውም ክስ እግዚአብሔር ዛሬ በቤት ላይ ጣልቃ ይገባል። ይሄን አዋጅ አውጃለሁ። በኢትዮጵያ ላይ ጣልቃ ይገባል። በመሪዎቼ ላይ ጣልቃ ይገባል። በኢትዮጵያ ሕዝብ መካከል ጣልቃ ይገባል። አዋጅን ከበአዋጅ የሚገለብጥ እጅ በግንቦት ወር ላይ ያልፋል። ከትንሽ ትልቅስ ብዙ ነገር በህይወቱ አልፏል። ትንሽ ምንድነው ካልከኝ ለወገራ ትንሽም ይችላል፣ ስም ለማጥፋትም ትንሽ ይችላል። ከትንሽ እስከ ትልቅ፣ በሌላ አማርኛ ከተቀባ እስከ ተለቀለቀ፣ ከወንጌላዊ እስከ ወንጀለኛ፣ ከፓስተር እስከ ዳስተር፣ ከመገለጥ እስከ ነብይ፣ ከየትኛው አጥፊ መናፍስት ከሰዎች በስተጀርባ የሚሰራ መንገድን የዘጋው ወልቅ አድርጎ ነው የሚያወጣ። ይኸውላችሁ ይሄ ጌታ ይሄን ካደረገ በብሉይ ኪዳን ሰው እንዴት ያመልጣል? እሺ በብሉይ ኪዳን ሰዎች ወንጀል ሲሰሩ፣ ኃጢአት ሲሰሩ የሚያስወግድ ጉዳይ ሲገጥማቸው እንዴት እንደሚያመልጡ ላሳያችሁ። አሰራር አለው። በዘመናት መካከል እግዚአብሔር ሰዎችን የሚያስመልጥበትና የሚያስወጣበት አሰራር አለው። ዘዳግም ምዕራፍ 19 ከቁጥር 3 እስከ 5 እንዲህ ይላል። ነፍሰ ገዳይ ይሸሽባቸው ዘንድ ይኸውላችሁ ነፍሰ ገዳይ ይሸሽባቸው ዘንድ። ነፍሰ ገዳይ ማለት ሊትራሊ የሰውን ህይወት ምን ያደረገ ነው? ያጠፋል። እስራኤል አለ ጌታ እግዚአብሔር ገና ከግብፅ እንደወጡ እጃችሁ ያልሰራባትን ከተማ ለአባቶቻችሁና ለእናንተ አሳልፌ እሰጣለሁ። የምሰጣው ሶስት ማዕዘን የሆነች ሀገር ናት። አሁንም እንደሱ ናት። ሶስት ማዕዘን የሆነች ሀገር፣ በእያንዳንዱ ከተማ አንዳንድ መማፀኛ ይኑራል። ምን ማለት ነው? መማፀኛ ከተማ ይኑራል። ነፍሰ ገዳይ ነፍስ በሚያጠፋ ጊዜ ቀጥል ይሸሽባቸው ዘንድ ወደ እነርሱ የሚወስድ መንገድ ታዘጋጃለህ። ማይ ጋድ ወደ እነሱ የሚሄድ መንገድ ሶስቱም ቦታ ላይ ታዘጋጃለህ። አምላክህም እግዚአብሔር የሚያወርስህን ምድር ከሶስት አድርገህ ትከፍላለህ። ሶስት ቦታ ተከፍላቸዋለህ። የነፍሰ ገዳይ ወግ ይሄ ነው። የነፍሰ ገዳይ ወጉ ይሄ ነው። አስቀድሞ ጠላቱን ሳይሆን ባልንጀራውን ሳያስብ የገደለ ወደዚያ ሸሽቶ በሕይወት ይኖር። ወደዚያ ሸሽቶ ከሶስቱ ወደ አንዱ ከተማ ወደ ቀረበ። ዝርዝር ሁኔታ ብዙ ነው ያለው። ወደ ጫካ ወስዶ ዛፍ ለቤት ለመስሪያ በሚቆርጥበት ጊዜ ከእጁ ያመለጠ ምሳር አንገቱን ብሎት ቢሞትበት፣ በአንዱ መካከል ተጣልቶ በእጁ ለድብድብ በገጠመው ጊዜ ድንገት መጥቶት ሰውየው ቢሞትበት፣ ዝርዝሩ ብዙ ነው። ተበቃዩ እንዳያገኘው ከሶስቱ ወደ አንዱ ከተማ በፍጥነት በመሮጥ በሕይወት ይኖር። ሮጠ ካልገባህስ፣ ተበቃይ ሮጦ ከመጣስ በጌታ ሰላም የኔ ወንድም ሟች ነህ። መንገድ ላይ ትቀራለህ። በሆነ ጥፋት አጥፍተው የሚያሳድዱ ሰዎች እግር በእግር ተከትለው ከሶስቱ አንዱ ከተማ ሳትገባ መንገድ ቢያገኙ ቀሪ ነህ። የተቀባው የተቀለቀለቀው ምንም ይኑር፣ ስካኒያም ይኑር፣ ቮልቮ ይኑር፣ ያለህ ነገር አያድንህም።
በወንጀሉ ምክንያት በጥፋቱ ምክንያት ከተገኘ ይመቱሃል፣ ያስቀሩሃል፣ ይበቀሉሃል። ተፈቅዶላቸዋል። ይኸውልህ ወደዛ ከተማ ውስጥ በፍጥነት ከገባ ባላጋራ ሊገርልህ የሚፈልገው ሰውዬ ጥፋት ያጠፋህበት ሰውዬ በዛ በር ላይ ማለፍ መብቱ ነው። ገብቶ መግደል ግን አይችልም። አስቀድመህ ምን ብለሃል? ገብተሃል። ያ ቦታ እግዚአብሔር ማስመለጫው ነው። በብሉይ ኪዳን ማምለጥ ስትፈልግ በፍጥነት የምታመልጠው እዛ ከተማ ገብተህ ነው። ከዛስ አንተ እዛ ውስጥ ሆነ የዛ ቤት ኃላፊ ካህን ነው። አንተ በህይወት መኖር የምትችለው ካህኑ በህይወት እስካለ ብቻ ነው። ገዳይ ይጠብቅሃል። እድሜ ልኩን ነው የሚጠብቅ። በህይወት ካለ ቀድሞ ካልሞተልህ ጸሎት አንተ ማድረግ ያለብህ ካህኑን ማየት ነው። አስብ፣ ካህኑ አንተ ስትገባ ገለህ ስትገባ እኔ ጋር ናችሁ ይርቱ ገለህ ስትገባ ካህኑ የ80 ዓመት ሰው ከሆነ አንተ 20 ዓመት ሰው ከሆንክ ይሄ ሰው የግፋ ቢል እስከ ስንት ነው የሚኖረው? የሰው እድሜ 80 70 ካልሆነ ከዛ በኋላ ምንድን ነው? ስለዚህ በነጋ በጠባ ቁጥር በህይወት የሚያኖርህ ከተማውን የሚጠብቀው ኃላፊ ካህኑ ስለሆነ አይንህ የማያው ሁሉ ቀን ማንን ነው? ለገዳይ ብቻ አይደለም የምጸልየው፣ ካህኑ እድሜ እንዲኖረው ነው የምጸልየው። የካህኑ እድሜ በቀጠለ ቁጥር ያንተ የመኖርም የቦታው ኃላፊ ባለበት ቦታ ያንተ ደህንነት ይጠበቃል። ለማምለጥ ካህኑ በዛ ከተማ ውስጥ መኖር አለበት። ካህኑ በጤንነት በኖረ ቁጥር አንተም ጤንነት የተጠበቀ ነው። ካህኑ ያሰለ ጊዜ እንቅልፍ የለም። ካህኑ ካመመው ገዳዩ መቶ ይገላል። ሊረግመው የሚችል ሊያስቆመው የሚችል ካህን የለም እያልኩ ያለሁት ነው። ታውቃለህ፣ አሁን የገባህበት ክልል የማይሞት ካህን ነው። ምን ነው ይነጋሙ የገባህበት ካህን የማያሰጋ ካህን ነው። እርጅና ማይዘው ነው። ሞት ማይዘው ነው። ጭንገፋ ማይዘው ነው። ድካም ማይዘው ነው። ስጋት የሌለበት ክልል ውስጥ ገብተሃል። ይህ ካህን እንዲህ እያልኩ ነው ያለው ሰበር ዜና በግራም በቀኝም በፊትም በኋላ ያስመልጥሃል። አሜን። ከየትኛውም አደጋ በኢየሱስ ስም ታመልጣል። አሜን። ከከሳሽ በሽታ ታመልጣል። ከአጋንንታዊ ተልኮ ታመልጣል። ከራስ እንቅፋት ታመልጣል። አይደለም ከክፉ ለራስ ጠላት ከሆነ ሐሳብ ይሄ ካህን ያስመልጥሃል። አሜን። ግልጽ ነው። እስቲ የሆነ መንፈስ ይስማ። አመልጣለሁ ብላችሁ አመልጣለሁ። እኔ እንዲህ ይታየኛል፣ ከድህነት የሚያመልጡ አሜን። እናት የኖረችውን አባት የኖረውን ዘመድ የኖረውን ኑሮ አትኖርም። ጮህና አሜን በለኝ። አሜን። የከተማው ጠላት እኮ እዚህ ሀገር እኮ በመንገድ ጎግሎ የሚያስቀር እኮ ድህነት አለ። በወደቀ ዓለም ላይ ኮፕሬት የሚያደርግ የጨለማ ጋንንታዊ መንፈስ እኮ ድህነት ይባላል። ደሃ አላልኩኝም እኔ፣ ደሃ አይደለም። ድህነትና ደሃ ለዩ። ድህነት ስፒሪት ነው። መሳሪያዎቹ ደግሞ ማክሰኞና ተማሩ። ብዙ መሳሪያዎች አሉት። ይቀጠቅጣል። በደንብ ነው የሚቀጠቅጥህ። በዚህ ዓለም ላይ እንዲሰራ ፍቃድ ሰጥ። ማምለጫው እዚህ ከተማ መግባት ነው። የሆነ ሰውማ የሆነ ሬማ የሆነለት ነው። እሺ እቺን ነግራችሁ ልጨርስ። እቺ ሴት በምንዝር የተያዘች ሴት የሚያስወግር ኬዝ ነው። ኬዙ በአንድም በሌላም ግን በሰው ህይወት ውስጥ በዚህ ምድር በወደቀ ዓለም ስትኖሩ በክርስቶስ ኢየሱስ አምናችሁ ሊያስወግራችሁ የሚችል ሊያስከስሳችሁ የሚችል የህይወት አይነት ውስጥ ታልፋላችሁ። በአንድም በሌላም በአጋጣሚ ልታልፉ ትችላላችሁ። ፐርፐዝ ልታልፉ ትችላላችሁ። ሰይጣን አታክ አድርጓችሁ ልታልፉ ትችላላችሁ። በኢሞሽን ልታልፉ ትችላላችሁ። እያንዳንዱ ነገር ከተገለጠ ሰይጣን የእናንተን ውድቀትና የእናንተ መጎሳቆል ከእናንተ በላይ ከሰዎች በላይ የሚፈልግ ነው። ስፔሻሊ አንቺን እንባ በኩባያ እንዲቀርቱ የሚጠጣ ስፒሪት ነው ከተማ ውስጥ ያለው። ስታለቅሺ፣ ፊትሽ ሲወድቅ፣ ስታዝኚ፣ ስትጎሳቆይ፣ ቁሽሽ ስትይ፣ በበርካታ ነገር ውስጥ ስታልፍ ኢንጆይ የሚያደርግ ስፒሪት አለ። በተለይ በክርስቶስ ኢየሱስ በደም ዋጋ ለተገዙት ማዘናቸው የቤታቸው ይሄ እጥረት፣ ግጣት፣ ጥቃቅንና አነስተኛ ድህነት መንፈስ
በመታልፍበት ጊዜ በጣም ኢንጆይ የሚያደርጋል እና በዛ ምክንያት ምሬት ውስጥ እንድትገባ ብዙ ነገር ነው የሚያደርገው። በዚህ ምክንያት አላስፈላጊ ለራስ ብዙ ነገር ለማድረግ ስትገባ ያ ነገር ደግሞ ፍጻሜው ስለማያምር የእግዚአብሔር ሐሳብ ውጪ ስለሆንክ ከእግዚአብሔር ሐሳብ ውጪ ደግሞ ከወጣ ጠላት ምንም ማድረግ ስለሚችል አቅም ስላለው ስለተፈቀደለት ከእግዚአብሔር ሐሳብና ፈቃድ ውጪ በወጣ ጊዜ እጁን ማንሳት ስለሚችል ከለላ ስለማታገኝ ጥበቃ ስለማታገኝ አታክ ሊያደርግ በጤንነት በብዙ ነገር ስለሚመጣ እጁን ስለሚዘረጋ ሊያስወግር ይችላል። ያቀስ እግዚአብሔር ዝም ቢል ሊያስወግር ይችላል። ለምን ስጋ መበስበስን ያጭዳል። ሰው በስጋ ዘራው እንደዘራ ነው ተከፍሎናል። ሐሳቡ እሱ ብቻ አይደለም። አንዳንዱ የዘራ ነው እንዳያድግ አመድ አርጉ አካል እንዳይሰጠው ይኸውልህ የሲድን ትርጉም ልስጥ። ስዘራው በቆሎ ዘርተ ጠብቀ ጤፍ አይሆንም። የዘራሃታን 7-8 ሆና ስታድግ ብቻዋን አታድግ። ምን ይዛ ታድጋለች? አካል ይዛ ታድጋለች። አረ ነው አይደለም። አካሉ ደግሞ ሲወጣ ምን እንደተዘርቶ ምን እንደወጣ ይታወቃል አይታወቅም? የዘራ ነው ሁሉ ወጥቶ ቢሆን ኖሮ ታፔላ ማለት እኮ ቸር ስለሆነ የኔ ጌታ የተዘራው ቦታ አካል አልሰጠው፣ የተዘራውን ዘር ህይወት አልሰጠው። ሰጣን እኮ ግራ እየገባው እኮ ነው። የእግዚአብሔር ምህረት ጣልቃ ገብቷል። አሜን። የሆነ ሰው ጸልዮልሃል፣ የሆነ ሰው ራርቶልሃል፣ የሆነ ሰውን አስነስቶልሃል። በዚህ ውስጥ እያለፈች ነው ያለችው። ጣልቃ ግባላት። እባክህ አትበላ፣ እባክህ አይደግ፣ እባክህ አትፈር። የሆነ ፋሚሊ ተነስቶ ስላንተ ቃቷል። ይሄ በራልኝ ቀን ነው እኔ በህይወት ከኢየሱስ ጋር በትክክል የቀጠልኩት። እግዚአብሔር ቤተሰቦች ይሄ ልላችሁ ነው የፈለኩት ዛሬ። ሰበር ዜና አለኝ። እግዚአብሔር ቤትህን ያስመልጣል። አሜን። ከተጨባጭ ኬዝ ያስመልጣል። አሜን። ምን ማለት ነው ቃል በአማርኛ? እየቀጠለ ያለ ነገር ዛሬ ምሽት ይቆማል። አሜን። ለምን ብለህ ከጠየቀኝ እንዲህ ብዬ ነው የምመልስልህ። የገባንበት ክልል የማይሞት ካህን ያለበት፣ የገባንበት ክልል የማይደክም ካህን ያለበት። ስጋት አይገባኝም። እረ ጌታ ስሙ ይባረክ። ለዚህ ጌታ የሚያጨበጭባል። ከዘላለም ህይወት ብቻ አይደለም ያዳነን፣ ከዘላለም ህይወት ብቻ አይደለም ያዳነን። ውድቀታችንን፣ ሞታችንን፣ ህመማችንን፣ ኪሳራችንን ከሚጠብቁ ሰዎች እንዳማራቸው ይቀራሉ። የፈለጉበት ሄደው መጸለይ መብታቸው ነው። ነውጤውም የፈለገበት ሄደው ባፍጢሙ መደፋት ህጋዊ ነው። ክሱ ግን ዛሬ ይገለበጣል። ይሄ መልእክት ሲቀበል አንድ መልአክ በሮ ሲመጣ አየሁ። ተልኮ ነው። ጌታ መንፈስ እንደዚህ ከሚመጡ ሰው ሁሉ ላይ ያለ ታላቁ ካህንን ጥምጣሙን እንደቀየራላት ዛሬ አንድ ሰው ጸጋ ይቀየራል። የአንድ ሰው ስራ ይቀየራል። አይኖ ሪያሊቲ የሆነ ነገር ታንጀብል የሆነ ነገር ተይዟል። እሱም ሰይጣን ሊከሰን ይችላል። በእኔ ህይወት አለ ግን ዛሬ ጥምጣሙ ይቀየራል። የሚያሳንስ መንፈስ የተመታ ይሆን። የይሁዳ ንጉስ እና የእስራኤል ንጉስ በአንድ ላይ ሆነው ሞዓብን ለመውጋት ፈለጉ ይላል። ጥምረት ፈጥረው ወደ ሞዓብ ምድረ በዳ ሄዱና ሰራዊታቸውን ይዘው ሄደው ለውጊያ ስትቃረብ ለውጊያ ከሚያስፈልጉ መሰረታዊ ነገሮች መካከል ስንቅና ትጥቅ፣ ሎጂስቲክስ። አንዳንዱ ነገር ሰራዊቱ ተሸክሞ መሄድ ስለማይችል ግዴታ ሎጂስቲክ ከኋላ ይዞ መጥቶ ዲስትሪቢዩት ማድረግ አለበት። ለምሳሌ የ3 ቀን 4 ሬሽን ነው ይዘህ የምትሄደው። 420 ጥይት ነው ልትሸከም የምትችለው በአሁኑ። እነዚህን ከተዋጋህበት በኋላ ነው ኦርዲናንሶች የሚያቀርቡልህ ወይንም ጥይት ማከፋፈያዎች የሚያቀርቡልህ። ከኋላ ሎጂስቲክ ስላለ ሎጂስቲክ ኃይሉ የይሁዳና የእስራኤል ባዶ ሆነበት። ሰራዊቱን ወደ ኋላ መለሰና ቆፈረ። ውሃ የለም። በግራም ቢቀኝ ቢቆፍሩ ውሃ የለም። እንደ ሚል ቃል አለ
እግዚአብሔር አምላክ ልባችንን ያነሳሳው ይሁዳና እስራኤልን በሞዓብ እጅ አሳልፎ ሊሰጠን ነው ብለው ፈሩ የሚል ቃል ቀጠለና የእግዚአብሔርን ድምፅ የምንሰማበት ነቢይ በዚህ የለም ወይ ሲባል መልሱ ምንድነው መሆን ያለበት? አዎ አለ። ስሙ ደግሞ ኤልሳ የሚባል ትክክለኛ ቃሉ ይሄ ነው አይደለም። አንድ አቅላይ መንፈስ ግን አለ። አንድ ስምን የሚያስወግድ አገልግሎትን ቢዝነስን የሚያስወግድ ዳር እንዳይኖር ላይፍ እንዳይኖር ነገር እንዳይቃና የሚያስወግድ አንድ አለ። እጅ አስታጣቢ ከፊት ነው እንዴ? እውነት ከዚህ አገልግሎት በፊት ከተማውን ጭንገፋ አላስቆመም? እውነት ከተቀባ በኋላ ቀይ ባህር ለማን ዮርዳኖስ ለሁለት ከፍሎ የነቢያት አለቃ አልሆነም? በኤልያስ ላይ የነበረ ሁለት እጥፍ ቅባት በሱ ላይ አልመጣም? ይሄ ሁሉ አስታጣቢነቱን ሊያስጥልለት አይችልም? አንድ ግን አቅላይ መንፈስ አለ። ከእንደዚህ አይነት አቅላይ ጓደኛ ከእንደዚህ አይነት አቅላይ ስም ዛሬ የኔን ልጆች እግዚአብሔር ያወጣል። ቢዝነስህን ያወጣል። አገልግሎትህን ያወጣል። ለምን መሰለ እንደዚህ ምልህ ጠየቀው ይላል። ካንተ ሳልለይ እንድሰጥ የምፈልገው ነገር ንገረኛል። እያዘገሙ በዮርዳኖስ አንተ ባህር እንደ ግድግዳ ቆሞ ፊልም እኮ አይደለም ነገር ያለው። ይሄን ለማመን የሚጠበቅብህ ማየሳው ማመን ነው። እየሄዱ እያለ ይላል ያው እንደምታውቀው እኔ አደገኛ አግሮኖሚስት ነበር። አግሪካልቸር ነው ያጠናሁት። ብዙ ጥማድ በሬዎች ናቸው ያሉኝ። እሱን ሁሉ አርጄ ነው የመጣሁት። ጥማድ ደግሞ ወደ ቤት የለኝም። በሀብት ብትለው ጥግረት ነበረኝ። አንተ ጋር መጥቼ ዝቅ ብዬ ያገለገልኩበት ትልቁና ዋናው ነገር ቅባት ነው። ስለዚህ አንተ ላይ ያለው ሁለት እጥፍ እና መልሱ እንደው ታውቃላችሁ። የጠየቀው ነገር ከባድ ነው። እኔ ልሰጥ የምችለው አይደለም። ለዛም ሁለት እጥፍ ከባድ ነው። ነገር ግን እኔ ካንተ ስወሰድ ካየህ ይሄ ነው በቃ አንተ ነብይ ሊያረግ የሚችለው ቅባቱ ሳይሆን መገለጡ ሳይሆን ሲሄድ ካየህ ነው። ኤልያስ እንዴት እንደሄደ እኮ ብዙ ነቢያቶች አያውቁም። እሱን የሚያውቀው እያዘገሙ ሳለ ይላል የእሳት ፈረስ የእሳት ሰረገላ ለያቸው ይላል። ወይኔ 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 አባቴና ጌታዬን ወሰዷል። ይሄንን የሚያክል ታላቅ ነብይ የሚያቀል ትልልቅ ጸጋ ተሸክማችሁ ትልልቅ ቢዝነስ ተሸክማችሁ ነገራችሁ እንዳያደግ የሚያደርግ አቅላይ መንፈስ አለ። እዛ ጋር ያለው የሚያስብል እዛ ጋር ያለው ስራ የሚያስብል ማገለግለው ምስክሬ ዛሬ ይሄ መንፈስ ይመጣል። አሜን። ነገር አልቀየር ያላችሁ ሞገስ እንዳታገኝ እንዳታገቢ እንዳትወልጂ የነካሹ እንዳይባረክ አንተ ለኛ ጊዜ ቋፈር ወርቅ ነው መሆን ያለበት። ነገር ከፍ እንዳይል ያደረገ አቅላይ መንፈስ አለ። በጌታ በኢየሱስ ስም እመታዋለሁ። አሜን። ልክ ነው ወይ? መልእክቱ ገብቷል። ዛሬ እግዚአብሔር አንድ ሰው ያስመልጣል። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።